በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ ኩሽ አባይ ብስራተ ወንጌል መንፈሳዊ ሚዲያ በሰላም መጣችሁ። በየሳምንቱ እሁድ እየተዘጋጀ የሚቀርብ የወንጌል ትምህርት ነው። በቅድሚያ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥላ ስር ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የዛሬው ትምህርታችን ባለፈው ከቆምንበት ቁጥር 1 ክፍል 2 ብለን እንቀጥላለን። የባለፈው ትምህርታችን እንታረቅ በሚል ርዕስ የመጀመሪያውን ቁጥር 1 ክፍል ተምረናል። የዛሬው ቁጥር 1 ክፍል 2 ትምህርታችን ደግሞ በማወቅም ይሁን ባለማወቅ በሰዎች ላይ የምንፈጽማቸው የተደበቀ ጥፋተኝነት፣ ስውር በደል፣ ስውር ወንጀል፣ ስውር ኃጢአት እንዴት ነፃ መውጣት እንደምንችል እንማራለን። ይህ ርዕስ የብዙዎችን የተመሰቃቀለ የትዳር ሕይወትና የማኅበራዊ ሕይወት የዳሰሰ የሚጠግን የወንጌል የአገልግሎት ትምህርት ነው። ስውር በደል ማለት ምን ማለት ነው? ስውር በደል በሁለት መንገድ ይፈጸማል። አንደኛ፣ እኛ ሳናውቀውና ሳንፈልገው በስህተት በሰዎች ላይ የምንፈጽመው በደል ሲሆን፣ ሁለተኛው ደግሞ እኛ አውቀን ፈልገን አስበን ከሌሎች ሰዎች ተደብቀን ሳያዩን በጨለማ በስውር በሰው ላይ የምንፈጽመው በልባችን የተሸሸገ ስውር ሴራ፣ ስውር በደል፣ ስውር ወንጀል፣ ስውር ኃጢአት ነው። በዚህ የተነሳ በምድራችን ላይ ሰዎች በሰዎች ላይ ከባድና ዘግናኝ ወንጀሎችን ይፈጽማሉ። የመጀመሪያውን ስውር በደልን ሳናውቅ ሳንፈልገው የምንፈጽመው ስህተት ነው። ሰዎች ሰውን መጉዳት ሳይፈልጉ ድንገት በሚፈጽሙት ስህተት ሰዎችን ይጎዳሉ። በዚህ የተነሳ ራሳቸውን እንደገና መልሰው በጸጸት ይጎዳሉ። አንድ ሰው በሰራው ስህተት መጸጸቱንና ይቅርታ መጠየቁ የመንፈሳዊ ሕይወት ጥንካሬ የተቀደሰ ተግባር ቢሆንም፣ ነገር ግን ጸጸቱ ራስን ወደ መጉዳትና ተስፋ ወደ መቁረጥ ከተቀየረ ለዛ ሰው ሕይወት ከባድ የሰይጣን ወጥመድ ነው። አደጋውም በሕይወቱ ላይ እጅግ የከፋ ሊሆን ይችላል። ጤናማ ጸጸት ሰውን ወደ ንስሐ፣ ወደ ይቅርታ ይመራዋል እንጂ ራስን ወደ መጉዳት ወይም ራስን ወደ መግደል አይመራም። ራስን ወደ መጉዳት የሚመራ ክፉ መንፈስ ነው። ብዙ ሰዎች በሰሩት ጥፋት ተጸጽተው ራሳቸውን አጥፍተው ራሳቸውን ጎድተዋል። እዚህ ጋር በመጽሐፍ ቅዱስ ሁለት አይነት ሐዘን ወይም ጸጸት መካከል ያለው ልዩነት በግልጽ ያስተምረናል። የእግዚአብሔር የሆነ ጸጸት ፍሬ፣ ሰላም፣ እርቅ፣ በረከት፣ የዘላለም ሕይወት ያለው ሲሆን የዓለም ወይም ከእግዚአብሔር ያልሆነ ጸጸት ግን መጨረሻው ሞት፣ ተስፋ መቁረጥና ራስን መጉዳት ነው። መጽሐፍ ቅዱስ የሁለት አይነት ጸጸት ውጤት በሁለት ሰዎች ሕይወት ላይ ያስተምረናል። እነዚህ ሁለት ሰዎች በሰሩት ስህተት እኩል ተጸጽተዋል። ነገር ግን አንዱ ወደ ሞት፣ አንዱ ወደ ሕይወት ሄዷል። እነዚህ ሁለት ሰዎች የጌታ ደቀ መዛሙርት ናቸው። እነርሱም ይሁዳና ቅዱስ ጴጥሮስ ነው። ይሁዳ የተሰማው ጸጸት የዓለም ሐዘን ስለነበረ ወደ ተስፋ መቁረጥና ራስን ወደ ማጥፋት መራው። በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 27 ከቁጥር 3 እስከ 5 ላይ ያለውን ስታነቡ ታሪኩ እንደዚህ ይላል።
ሲነጋም የካህናት አለቃዎችና የሕዝቡ ሽማግሌዎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት። ለገዢውም ለጲላጦስ አሳልፎ ሰጡት። በዛን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አውቆ ተጸጸተ። 30ውንም ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተ ተጠንቀቅ አሉት። ብሩንም በቤተ መቅደስ ደጃፍ ጥሎ ሄደና ታንቆ ሞተ። ጎጂ ጸጸት ስህተቱን ብቻ ደጋግሞ ያሳያል፣ ተስፋ ያስቆርጣል። የማይስተካከል ጥፋት አጥፍተሃል በሚል ክስ ወደ ጨለማና ራስን ወደ መጥላት ወደ ክፉ ይመራል። የቅዱስ ጴጥሮስን ስንመለከት ጌታን ከካደ በኋላ የተሰማው ጸጸት እንደ እግዚአብሔር ፈቃድ ስለነበረ አልቅሶ ንስሐ ገባ። በኋላም ለታላቅ አገልግሎት በቃ። ይህንንም ታሪክ በሉቃስ ወንጌል ምዕራፍ 22 ከቁጥር 61 ጀምሮ ያለውን እናነባለን። ኢየሱስ ወደ እርሱ አመጡበት። ለካህናት አለቆችና ለመቅደስ አዛዦች፣ ለሽማግሌዎች ወንበዴን እንደምትይዙ ሰይፍ ጎመድ ይዛችሁ መጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጃችሁን አልዘረጋችሁብኝም። ይህንን ግን ጊዜያችሁ ነውና የጨለማው ሥልጣን ነው አላቸው። ይዘው ወሰዱት፣ ወደ ሊቀ ካህናት ቤት አስገቡት። ጴጥሮስ ርቆ ይከተለው ነበረ። በግቢው መካከል እሳት አንድደው በአንድነት ተቀምጠው ሳሉ ጴጥሮስ በመካከላቸው ተቀመጠ። በብርሃኑም በኩል ተቀምጦ ሳለ አንዲት ገረድ አየችውና ትኩር ብላ ይህ ደግሞ ከእርሱ ጋር ነበረ አለች። እርሱ ግን አንቺ ሴት አላውቀውም ብሎ ካደ። ከጥቂት ጊዜ በኋላ ሌላው አይቶ አንተ ደግሞ ከእርሱ ወገን ነህ አለው። ጴጥሮስ ግን አንተ ሰው እኔ አይደለሁም አለ። 1 ሰዓት ያህል ቆይቶ ሌላው አስረግጦ እርሱ የገሊላ ሰው ነውና በእውነት ይህ ደግሞ ከእርሱ ጋር ነበረ አለ። ጴጥሮስ ግን አንተ ሰው የምትለውን አላውቅም አለ። ያን ጊዜ ገና ሲናገር ዶሮ ጮኸ። ጌታም ዞር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። የጴጥሮስ ጌታን 3 ጊዜ ከካደ በኋላ የተሰማው ጸጸት እግዚአብሔር እንደ እግዚአብሔር ፈቃድ ስለነበረ አልቅሶ ንስሐ ገባ። በኋላም ለታላቅ አገልግሎት በቃ። ጠቃሚ ጸጸት ስህተትን ያሳያል፣ ነገር ግን ከመፍትሄው ከእግዚአብሔር ምሕረት ጋር ያስታርቃል። ሰላምን፣ ትሕትናን ያመጣል። የእግዚአብሔር መንፈስ የተሰበረውን የሚጠግን፣ ያዘነውን የሚያጽናና፣ የደከመውን የሚያበረታ፣ የጠፋውን የሚፈልግ መንፈስ ነው። ስለሆነም ቅዱስ ዳዊት በመዝሙሩ ሲዘምር መዝሙር 147 ላይ ልባቸው የተሰበረውን ይፈውሳል፣ ቁስላቸውንም ይጠግናል ይላል። ከእንግዲህ ጤናማ ያልሆነ ጸጸት ሰውን ወደ ሞት ይመራል። ጤናማ ያልሆነ ጸጸት ወደ ሞት ይመራል። በሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ ሐዋርያው ብርሃን ዓለም ቅዱስ ጳውሎስ እንደ እግዚአብሔር ፈቃድ የሆነ ሐዘን፣ ጸጸት የሌለበት ወደ መዳን የሚያደርሰው ንስሐ ያደርጋል። በእግዚአብሔር ፈቃድ የሆነ ሐዘን፣ በእግዚአብሔር ፈቃድ የሆነ ጸጸት ሰውን ወደ ንስሐ፣ ወደ ዘላለም ሕይወት፣ ወደ መዳን ይመራል። የዓለም ሐዘንና ጸጸት ግን ሞትን ያመጣል ይላል። ሐዘናችንና ጸጸታችን ሕይወትን የሚያንጽ የንስሐ ፍሬ የሚያፈራ
ወደ እግዚአብሔር ምሕረት የሚያቀርብ ሊሆን ይገባል። ራስን የሚጎዳ ጸጸት ሰው በራሱ ላይ እንዲፈርድና የእግዚአብሔርን ይቅርታ እንዲጠራጠር እንዳያምን የሚያደርግ የሰይጣን አሰራር ነው። እግዚአብሔር ይቅር ካለን በኋላ እኛ ራሳችንን ይቅር ካላልን እና በራሳችን ሕይወት ላይ ከፈረድን በእግዚአብሔር የፍርድ ዙፋን ላይ ራሳችንን አስቀምጠን በራሳችን ላይ ፈርደን ኃጢአትን እንደሰራን ልናውቅ ይገባል። እርሱም ምሕረት የሌለው ኃጢአት ነው። እንደ ይሁዳ ተጸጽተን በራሳችን ላይ እንፈርድ ዘንድ አይገባም። ይህ ከሆነ ዳግም በደል፣ ከባድ ስህተት፣ ምሕረት የሌለው ኃጢአት ይሆንብናል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እስከ 17 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔርን ቤተ መቅደስ ቅዱስ ነውና እርሱም እናንተ ናችሁ። ሰው ራሱን የሚገድል ከሆነ ቤተ መቅደስ እንዳፈረሰ ነው። ምክንያቱም እሱ የእግዚአብሔር ቤተ መቅደስ ነውና። ሰውንም የሚገድል የእግዚአብሔርን ቤተ መቅደስ እንዳፈረሰ ነው። እርሱ የእግዚአብሔር ቤተ መቅደስ ነውና። መጽሐፍ ቅዱስ የሚለው የእግዚአብሔር ቤተ መቅደስ ቢፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። በመዝሙር 19 የእግዚአብሔር ፍርድ ንጹሕ ነው፣ ለዘላለም ይኖራል። የእግዚአብሔር ፍርድ እውነትና ቅን በአንድነት ነው ይላል። ስለዚህ ፍርድ ለእግዚአብሔር ልንሰጥ እንጂ በራሳችን ላይ የመፍረድ ስልጣን የለንም። እኛ የእርሱ ፍጥረቶች ነን። ስለዚህ ከስህተታችን በፍጥነት ተመልሰን ለሰይጣን ክፉ ሐሳብ ዕድል ሳንሰጥ ፍሬ ባለው ጸጸት በንስሐ ከልብ ይቅር በመባባል ልንታረቅ ይገባል። ሰው መጀመሪያ ለራሱ ከራሱ ጋር በይቅርታ ይታረቅ። ይህም ማለት በደለኝነቱን፣ ኃጢአተኝነቱን፣ ጥፋተኝነቱን ይመንና መጀመሪያ ከራሱ ጋር ይታረቅ። ርቁም ዳግም ይህን በደል አልበድልም፣ ይሄንን አላደርግም፣ ተጸጽቻለሁ ብሎ ማመን አለበት። በመቀጠል ለራሱ ሲል ከባልንጀራው ጋር ይታረቅ። ባልንጀራውን ይቅርታ ይጠይቅ። በመጨረሻ ለራሱ ሲል ከእግዚአብሔር ጋር ይታረቅ። እንግዲህ ቅዱስ ጳውሎስ እንዳለው በኋላዬ ያለውን እየረሳው እንዳለው ሁሉ ካለፈው ስህተታችን መማር እንጂ በዚያ ውስጥ መኖር አያስፈልግም። አሮጌውን ሰውነት አስወግዱ። ከእንግዲህ ሳናውቅ የበደልናቸው ሰዎች ለእነሱ መበደል ምክንያት ሆነናልና ከልብ ይቅርታ ልንጠይቃቸውና የሚገባውን ካሳ ልንከፍላቸው ይገባል። ሳናውቅ ለበደልናቸው ሰዎች ሳላውቅ ነው ያደረግኩት፣ ጥፋተኛ አይደለሁም አይባልም። የእኛ ስህተት ሌላውን እስከ ጎዳ ድረስ ጥፋተኝነታችንን አምነን ተቀብለን የሚገባውን ካሳ ለሚገባው በመክፈል ይቅርታ መጠየቅ ተገቢና ቅዱስ ሐሳብ ነው። ስለዚህ በይቅርታ እንታረቅ። በማቴዎስ ወንጌል ምዕራፍ 7 ቁጥር 12 ላይ እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና። እናንተ ስትበደሉ፣ እናንተ ስትጎዱ እንደማትፈልጉ፣ በደልን እንደማትፈልጉ እንደዚሁ ደግሞ ለእናንተ እንዲደረግላችሁ የምትፈልጉትን ለባልንጀራችሁ አድርጉ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ለስም አጠራሩ ክብር ምስጋና ይሁን። እንደዚህ አይነት ስህተቶች የሚፈጸሙት አብዛኛውን ጊዜ በቸልተኝነት ነው። አንዳንድ ጊዜ ደግሞ በራሳችን እይታ አቅልለን የምናያቸው ነገሮች
ሌላ ሰው ጋር ሲደርሱ እጅግ ገዝፈው ለጸባችን ምክንያት ሊሆኑ ስለሚችሉ የምናደርጋቸውን ከማድረጋችን በፊት ደጋግመን ልናስብ ይገባል። ለሰውም አእምሮ ልንጠነቀቅ ይገባል። ስሜታችንን ብቻ አንከተል፣ የወንድሞቻችንንም ጭምር እንጂ። ሳናውቀው የምንበድለው በደል በእኛ ዘንድ የተሰወረ ነው፣ እኛም አናውቀው። ምን አድርጌ ነው እገሌ የሸሸኝ ወይም የሸሸችኝ ብለን የምንጨነቅ የምናስብ እንኖራለን። ይህ አይነት ስሜት ሲመጣ በወንድሞቻችሁ መካከል እንደዚህ አይነት ችግር ሲፈጠር መደረግ ያለበት በቅድሚያ ራስን መመርመር፣ ከዛ በኋላ ያንን የሸሸውን ሰው ቀርቦ ማነጋገር፣ ችግሮቹን በውይይትና በመነጋገር መፍታት ያስፈልጋል። ከኛ የተሰወረውን በደል በቸለተኝነት ከመተው መጠየቅና መረዳት፣ ጉዳዮቹን ችግሮቹን በፍቅር በሰላም መፍታት ተገቢ ነው። ምናልባት ያ ሰው በጥርጣሬ በግምት በማታውቁት ጉዳይ ቂም ይዞባችሁ ሊሆን ይችላል። ቀርቦ መጠየቅ፣ መረዳትና ማስረዳት ስለ ሰላም ስለ ፍቅር ሲባል ብናደርገው እጅግ መልካም ነው። የራሱ ጉዳይ ብላችሁ ሰውን በማንኛውም ሕይወት ደረጃ ላይ አትናቁ። ወላጆች ለልጆቻችሁ ሕፃናት ያለ አግባብ ከተቆጣችኋቸው ወይም ከቀጣችኋቸው ያለ አግባብ ተቆጥታችኋልና ዝም አትበሉ፣ ይቅርታ ጠይቋቸው። ልጆች ናቸው ብላችሁ አትናቁ። ምክንያቱም ልጆች ይቅርታን የሚማሩት ከቤተሰቦቻቸው ነውና። አሰሪዎች ለሰራተኞቻችሁ ያለ አግባብ በማወቅ ይሁን ባለማወቅ ለምትበድሏቸው በደሎች ሁሉ ይቅርታ ልትጠይቋቸው ይገባል። ይህ የክርስቲያን ተግባር ነው። በአጠቃላይ ባለማወቅ ለምንሰራቸው በደሎች በኩራት ሳይሆን በትህትና ላጠፋነውና ለበደልነው በደል ይቅርታ ልንጠይቅ ይገባል። ጸጸታችንም በምንበድለው በደል በማወቅ ወይም ባለማወቅ ለሰራነው ሁሉ አግባብ ባለው ጤናማ በሆነ ጸጸት በመጸጸት ከሰዎች ጋር በፍቅር ልንኖር ይገባል። በአጠቃላይ ባለማወቅ ያስቀየምነው የጎዳነውን ሰው ምንም ምክንያት ሳንሰጥ ይቅርታ መጠየቅ የክርስቲያናዊ ስነ ምግባር ስለሆነ እርስ በእርሳችሁ ይቅር ተባባሉ። ይቅርታ ልብ ይኑረን። እግዚአብሔር አምላክ አሁን በተማርነው ትምህርታችን ላይ እንድንኖርበት ፍሬ እንድናፈራበት የእግዚአብሔር አምላክ ቅዱስ ፍቃዱ ይሁንልን። በዚህ ላይ ያልገባችሁና ማወቅ የምትፈልጉት የበለጠ ጥያቄዎች ካላችሁ ጥያቄያችሁን በኮሜንት ላይ በማስቀመጥ እያየን ለእያንዳንዱ ጥያቄ መልስ እንሰጣለን። የዛሬውን ትምህርታችንን በዚህ ላይ እናበቃለን። የሚቀጥለው ትምህርታችን እንደ እግዚአብሔር ፈቃድ የምንማረው ሁለተኛው ስውር በደል በሚል ይሆናል። ሁለተኛው ስውር በደል የሚባለው ከሌሎች ሰዎች ተደብቀን ሳያዩን በስውር የምንፈጽመው በደል፣ በልባችን የተሸሸገ ኃጢአት በተመለከተ በሚቀጥለው ትምህርት እንማራለን። ያሁን ቁጥር 1 የተማርነው ሳናውቅ ስላደረግነው ነው። የሚቀጥለው ትምህርት ደግሞ አውቀን ስለምናደርገው ደግሞ የእግዚአብሔር ቃል ምን ይለናል ከመጽሐፍ ቅዱስ ጠቅሰን ከአባቶቻችን ታሪክ ከሃይማኖት ከቅዱሳት መጽሐፍ ተመክሮ አይተን እንማማራለን። ለዛሬው እዚህ ላይ ይበቃናል። የሰማነውን በልቦናችን ያሳድርልን። ወገባችሁ የታጠቀ መብራታችሁ ሁሉ በዓለም የበራ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን የአበው የደናግል የመነኮሳት ጸሎትና በረከታቸው፣ የቅዱሳን መላእክት ጥበቃና ተራዳይነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።